አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። ይህ አዋዜ ልዩ ነው። ፕሬዚደንት ዶናልድ ትራምፕ የዓለም እግር ኳስ 2026 ግጥሚያን በይፋ ተቀላቀሉ። ዓለም ስለ እሳቸው ሳያይ ሳይሰማ ሳያነብ በማይውልባት ዓለም በገዛ አገራቸው በሚካሄደው የዓለም ዋንጫ ግን የሕዝብን ዐይንና ጆሮ እነ ሜሲ፣ እነ እምባፔ፣ እነ ክርስቲያኖ ሮናልዶ ወይም የኖርዌይ ሆላንዴ ተቆጣጥሮ ሲሰነብቱ አላስቻላቸውም። እናም ስልካቸውን አንስተው የፊፋው ራስ ጂያኒ ኢንፋንቲኖ ዘንድ ስልክ መጥቶ የስፖርቱ ዓለም ከወዲሁ ሸሪኮች ናቸው እያለ የሚጠረጥራቸው ሁለቱ መሪዎች የኒውክሌርና የኳስ መሪዎች ማለቴ ነው ተደዋወሉ። ትራምፕ ራሳቸው እንደነገሩ እንደምን ውለሃል ፋንቶ አሉ ትራምፕ ኢንፋንቲኖ የሚለውን ምላስ ቆልፍ ስም እያሳጠሩ። ፋንቶም ያልጠበቁት የትራምፕ ጥሪ ሲደርሳቸው የጎረሱት አንድ ግምጫ ማክዶናልድና ጠርሙስ ኮካ ድንገት ትን አላቸው። ምግብ ላይ ነህ አሉ ትራምፕ ለጸሐፊያቸው ለዚህ ሰው በማርላጎ ሕልም ዕልም ማዕድ ላይ የራት ቀጠሮ ያዥልኝ በማለት በማስታወሻ ወረቀት ላይ ጽፈው በምልክት ጠርተው እየሰጧት። ፋንቶም የለም ክቡር ፕሬዚደንት፣ እየበላው አይደለም፣ በልቼ የመጨረሻዋ ጉርሻ ላይ ሳለው ስለደወሉልኝ ነው አሉ። ገና በመጀመሪያ ግምጫ የተዉትን ማክዶናልድ ከጠረጴዛው ፊት በመዳፋቸው እያራቁ ወል ጊዜን መግደል አልፈልግም። ሁሉን ነገር የዓለም ዋንጫ ፍጻሜ ላይ ማርላጎ ላይ በሚኖረን ራት ላይ በስፋት እናወራለን። ባይ ዘ ዌይ ለጸሐፌ ይፋ ግብዣ እንድትልክልህ ነግሬያታለሁ። በነገራችን ላይ እዚህ ከዋይት ሃውስ ተገናኝተን ተያይዘን በኤርፎርስ ዋን አብረን እንሄዳለን አሏቸው። ጂያኒ ኢንፋንቲኖ ዕድላቸውን ማመን አልቻሉም። ከስመጥር ተጫዋቾችና ስፖንሰሮች በስተቀረ በማያገናኛቸው የኳስ ቢሮክራሲ አማካኝነት እንዲህ ያለ የኃይልና የሥልጣን እልፍኝ ውስጥ ሰተት ብዬ እገባለሁ ብለው አስበው አያውቁም ነበረ። የምናወራው ስለ ዋይት ሃውስ ነው። ፕሬዚደንት ዶናልድ ትራምፕ እንግዲህ ዳንኤል፣ ከዚህ በላይ መሄድ አልቻልኩም። በሁለቱ ሰዎች መካከል ንግግሩ ከጀርባ የስልክ ንግግሩ እንዴት ሊጀመር ይችላል በሚል የራሴ ሐሳብ ነው በነገራችን ላይ እስካሁን የሰማው። ይሁንና ዶናልድ ትራምፕ ይሄን ማለታቸውን አላስተባበሉም። ዳንኤል፣ ምንድነው ታሪኩ? አሜሪካ ኮከብ አጥቂ ነው የአሜሪካ ብሔራዊ እግር ኳስ ቡድን ፎላሪን
ባሎጉን ይባላል። ይህ ተጫዋች ባለፈው ከቦስኒያ ሄርዞጎቪና ቡድን ጋር በተጋጠመበት ወቅት ፋውል ይሰራና በዛ ፋውል የተነሳ በቀይ ካርድ ከሜዳ ይወገዳል። እንግዲህ አንድ ተጫዋች በቀይ ካርድ ከሜዳ ሲወገድ ያው የሚቀጥለውን ጨዋታ አውቶማቲካሊ ይቀጣል ማለት ነው። ስለዚህ የእንግሊዝ የአሜሪካ ብሔራዊ ቡድን በዛሬው ዕለት ወይ በእኛ ሰዓት አቆጣጠር ከነጋ በኋላ ነው የሚሆነው ከቤልጅግ ጋር በሚያደርገው ጨዋታ ላይ አይሰለፍም ማለት ነው። ይሄ ጨዋታ ደግሞ ወደ ሩብ ፍጻሜ ለማለፍ የሚደረግ በጣም ወሳኝ ግጥሚያ ነው። ዳንኤል አሁን ከ16 ቡድኖች ውስጥ አሸናፊዎቹ ወደ 8 ቡድኖች ወደሚጫወቱበት የሩብ ፍጻሜ ነው የሚገቡት። ስለዚህ የአሜሪካ ቡድን ቤልጅግን ካሸነፈ ለሩብ ፍጻሜ አለፈ ማለት ነው። ለ2026 የዓለም ዋንጫ ሩብ ፍጻሜ አለፈ ማለት ነው። ተሸነፈ ማለት ደግሞ ያው እንግዲህ ታውቀዋለህ። ስለዚህ በዚህ ጨዋታ ላይ ይሄ አይን የሆነ የዩናይትድ ስቴትስ አሜሪካ ተጫዋች አይገባም። ስለዚህ ምንድን ነው የተፈጠረው? እዚህ ውስጥ የምድራችን ልዕለ ኃያል ሀገር የፖለቲካ የኢኮኖሚ መሪ የዓለም እግር ኳስ ውስጥ ምን ዶላቸው ለሚለው ጥያቄ እንዴት ለምን እንደገቡ በማህበራዊ ድረገጻቸውና እንዲሁም ለጋዜጠኞች ማብራሪያ ሰጥቷል ዶናልድ ትራምፕ። ምንም ያደረግኩት ነገር የለም እኔ እስቲ ይህን ነገር ተመልከቶት ነው ያልኳቸው እንጂ ይህን ማድረግ አልነበረባቸው ምን ያላልኩም አሉ ለጋዜጠኞች መግለጫ ሲሰጡ ከነጩ ቤተ መንግስታቸው ሞላላው ቢሮ ማለት ነው። እውነቱን ከጠየቃችሁኝ ግን ለእኔ ይሄ በዛን ቀን የሆነው ፋውል አይመስለኝም ብለዋል። እርግጠኛ ነኝ ጨዋታውን ላይ ሲተላለፍ ቁጭ ብለው ያዩት አይመስለኝም። ጉዳዩ እንደተነገራቸው የወሎቴን ተመልከቱ እያሉ ነው እንግዲህ ከስር ያሉት ሰዎች ናቸው ሊነግሯቸው የሚችሉት። ያንን ይዘው ነው እንግዲህ ፕሬዚደንቱ። ከዛ በኋላ እኔ ያየሁት ሁለት ሰዎች በጣም በኃይል እየሮጡ እርስ በርስ ተጋጩ። ይሄ ነው የሆነው እንጂ ተጫዋቻችን ምንም የፈጸመው ስህተት የለም ብለዋል ለጋዜጠኞች በሰጡት መግለጫ። ከዛ ምን አሉ እንግዲህ ይህን ውይይት ያደረጉት ከኢንፋንቲኖ ነው፣ የዓለም የፊፋ እግር ኳስ ፕሬዚደንት ነው። ምን አሉ? እኔ ምን ማድረግ እንዳለበት አልነገርኩትም ወይም እናድርግ አላልኩትም፣ ልለውም አልችልም አሉ እና ይህንን ያደረገው ውሳኔውን የወሰደው ደግሞ ነፃ ኮሚቴ ነው አሉ። አዎ ውሳኔውን የወሰደው ዳንኤል የፊፋ የዲሲፕሊን ኮሚቴ አለ፣ ነፃ ነው በእርግጥ እና በጉዳዩ ላይ ተወያይቶ ነው ውሳኔውን ያሳለፈው እና ውሳኔውም ተጫዋቹ በሚቀጥለው በዛሬው ዕለት ብለው በሚካሄደው የአሜሪካና የቤልጂክ ጨዋታ ላይ ይሳተፋል። እሱ ብቻ አይደለም፣ ተጫዋቹ ተመሳሳይ ጥፋት እስካልፈጸመ ድረስ በሚቀጥሉት ጨዋታዎች ሁሉ ይሳተፋል ማለት ነው እና ምንድን ነው ያሉት የፊፋ ዋና ጸሐፊ ኢንፋንቲኖ? እንደውም እንቅርታችሁ ይፍረጥ እንግዲህ ምን ታመጣላችሁ የሚል ነው። I regularly discuss matters related to the FIFA World Cup with the President of the United States. ከዓለም ዋንጫ ጋር የተገናኙ ጉዳዮችን ከአሜሪካው ፕሬዚደንት ዶናልድ ትራምፕ ጋር በመደበኛነት እወያይበታለሁ አሉ። አየህ፣ ይሄ ደግሞ በሁለቱ መካከል ያለውን ሽርክና ያሳያል። በዚህ አጋጣሚ እኔ በየትኛውም አጋጣሚ ማለት ይቻላል እነ ሴፕ ብላተርም ሆነ ከእሳቸው ከኢንፋንቲኖ በፊት የነበሩትም ሆኑ በየትኛውም አጋጣሚ በዚህ መንገድ የፊፋ የእግር ኳስ ፕሬዚደንት ወይም ዋና ጸሐፊ ከሆነ የዓለም መሪ ጋር እሱ አስተናጋጅ በሆነ ሀገር ውስጥ መሪ ጋር
በእግር ኳስ ጉዳይ ላይ እንነጋገራለን ያለ አልሰማሁም። እንዲህም ብዬ በሰላም ስልጣኔ ላይ እቀጥላለሁ ብሎ ያሰበ ሰው ለመገመት አልችልም። ዳንኤል የኢንፋንቲኖ የተለየ ነው እና መግለጫውን ሲቀጥሉ ምን አሉ እና ዶናልድ ትራምፕ ደወሉልኝ። ይሄ ደግሞ የተለመደ ነው። ከርዕሳነ ብሔሮች ከመንግስት ባለስልጣኖች እግር ኳስ ከሚመለከታቸው ባለጉዳዮችና ከቢዝነስ ስራ አስፈጻሚዎች በዓለም ዙሪያ ካሉ በተለያዩ ጉዳዮች የተነሳ የስልክ ጥሪዎች ይደርሱኛል። የዶናልድ ትራምፕ የመጀመሪያ አይደለም ለማለት ነው እና በውይይታችን ወቅት በእንዲህ አይነት ጉዳዮች ላይ ነፃ የሆነ የፊፋ ነፃ የሆነ ወይም ቅሬታ የሚመረምር በእኛ አንድ ቃል ነበረ፣ ቅሬታ ሰሚ ኮሚቴ እንደምትለው አይነት አካል አለ እና ይህም ጉዳይ በራሱ ጊዜ በብቃት ባሉ አካል ይታያል አልኳቸው። እንግዲህ በዚህ መንገድ ነው ፊፋ የሚሰራው እና ሁልጊዜ የማከብረው መርህ ነው በማለት ኢንፋንቲኖ የሄድኩት የተላለፍኩት ሕግ የለም ወይም ደግሞ ከአሜሪካ ፕሬዚደንት ዶናልድ ትራምፕ ጋር የፈጠርኩት አሸሸው ገዳሜ ሕሊናዬንና ውሳኔን የሚያዛባብኝ ሰው አይደለሁም፣ በሕግና በስርዓት ውስጥ የምገኝ ሰው ነኝ በማለት ኢንፋንቲኖ ተከራክረዋል። ዶናልድ ትራምፕ ያሉትን ልንገርም። እንግዲህ ዶናልድ ትራምፕ እውነት ለመናገር በመጠኑ ይገብኛል ብዬ ነው የማስበው። ዶናልድ ትራምፕ ለምሳሌ ስታሞግሳቸው ብትል ለምሳሌ አንዳንዴ ይሄ እንደው ከንቱ ወይም ማቆላመጥ ነው ወይም መሸንገል ነው እንደዚህ የምትላቸው ነገሮች ብዙ አይሰሟቸውም። ዶናልድ ትራምፕ ምስጋናና አድናቆት ደስ ብሏቸው ነው የሚቀበሉት እና አንተንም በዛው ትንፋሽ ነው የሚያደንቁ። ዶናልድ ትራምፕ ትችትና ሽንፈት አይወዱ እና እኚህ ሰውዬ ጠቅላላ አስተዳደጋቸው በዙሪያቸው ሰው እያደገደገላቸው ያደጉ ናቸው እና ከልጅነት እስከ እውቀት ጉዳዮቻቸው የሆኑ የሚያዟቸው፣ የሚያስቆጠቁጧቸው፣ የሚያሰማሯቸው ይህን አድርግ አንተ በዚህ ለፍ እያሉ ብዙ አይነት የማሸነፊያ ሴራዎችን እያውጠነጠኑ በድል አድራጊነት እየተወጡ እዚህ የመጡ የራሳቸው የኒውዮርኩን ትራምፕ ታወር የሚያክሉ ሰው ናቸው። ዶናልድ ትራምፕ አሜሪካ ውስጥ ባላቸው ተሰሚነት በአሜሪካ ዝናና ስልጣን ላይ የናኙት እና ያፈሩት ሀብት በነገራችን ላይ ዳኒ በስልጣን ከያዙ ገና ሁለተኛ ዓመታቸው አልደረሰም። በዚህ የሁለት ዓመት ባልሞላ ጊዜያቸው በተለይ ይሄ ከ1 ቢሊዮን ዶላር ያላነሰ ገቢ ጨምረዋል የሚባለው ቢዝነሳቸው ወደ አንድ እንግዲህ ይሄ ትልቅ ነገር ነው። መቼም ሰውየው ፕሬዚደንት ናቸውና ፕሬዚደንት ከመሆናቸው ጋር 1 ቢሊዮን ዶላር እኮ በጣም የሚገርም ነው። በ1 ቢሊዮን ዶላር ጨምረዋል። ለማንኛውም ዶናልድ ትራምፕ ማሸነፍን ወይ መሸነፍን በምንም መንገድ ኢንተርቴን የሚያደርጉ ሰው አይደሉም። ስለዚህ ይሄ ተጫዋች ደግሞ እውነቱን ለመናገር ቡድኑ ላይ ትልቅ ጉዳት የሚያመጣ ነው። ቀስት አጥቂያቸው ነው። ስለዚህ አሁን እሳቸው ያደረጉት ምንድን ነው? የፊፋ ሕግ ራሳቸውን የሚያማቸው ሰው አይደሉም። ምክንያቱም ዶናልድ ትራምፕ ፈለገ አገኘ ነው። አጠቃላይ ከልጅነት እስከ እውቀት ታሪካቸው በዚህ ሊደመድም ይችላል። ፈልገው ያጡት ነገር የለም። በምግባርም ካስፈለገ በሴራና በማንኛውም መንገድ። ስለዚህ አሁን በጣም እርግጠኛ የለምረግዳኒ ብዙዎቻችን አሁን ወይ አርጀንቲና ወይ ፈረንሳይ ወይ እንግሊዝ እያልን እናስባለን እንዲወስዱት። እንደው ከጠየቀኝ ዶናልድ ትራምፕ የዓለም ዋንጫ አሜሪካ መውሰድ አለባት ብሎ ደምድሞ ሊሆን ይችላል። ስለዚህ እንደሰማኸው ይህንን ውሳኔ ወስደዋልና
ምንድን ያሉት ያየሁት ነው ለጋዜጠኞች። ይገርማቸዋል። ሁለት ተጫዋቾች በጣም ጎበዝ አትሌቶች ናቸው። ሲሮጡ ተጋጩ፣ ሪል ተጋጩ። ሌላ የሆነ ነገር የለም እና እግሮቻቸው ተሳሰሩ። አንዱ በሌላው እግር ላይ ተጠላለፈ። በቃ ያን የሆነ በኢታሊ ግን ዳኛ አይታችሁታል አመጣጡን። ዜር ሳምቲንግ ስለ ይሄ ዳኛ የሆነማ ነገር አለ እዚህ ዳኛ ላይ። በነገራችን ላይ ጀርባው እንዲታይ መደረግ አለበት። ከጀርባውማ የሆነ ነገር አለው በማለት ከካስ የሰጠውን ዳኛ ተጠርጣሪ አድርገውታል። እና ምን አሉ? እባካችሁ እናንተ ጋዜጠኞች የዚህ ሰውዬ ጀርባ መርምሩ እስቲ በሚል ነው የሰጡት። እንግዲህ አሁን እግር ኳሱን የሸፈነ ክርክር እየሆነ መጥቷል። በሌላ አነጋገር ዶናልድ ትራምፕ ለተወሰነ ጊዜ እግር ኳሱ ራሱን ችሎ ይሂድ፣ የእግር ኳሱ ጀግኖች መድረክ ትዕይንት ሁሉ የነሱ ይሁን ብለው ገሸሽ ያሉ ነበር የመሰለው። ነገር ግን ጨዋታው እየደራ እየከበደ ወደ ሩብ ፍጻሜ የመግባቱ ሂደት ሲጀመር ዶናልድ ትራምፕ ባየው መልኩ የአሜሪካንን ማሊያ ለብሰው ሜዳ ገብተዋል። ዳንኤል ዓለም ፊፋ እስከዛሬ ያልሻረውን ሕግ እንዴት በዶናልድ ትራምፕ አስተያየት ሕጉን ይሽራል? ወይስ ዶናልድ ትራምፕ ፊፋ ውስጥ ውሳኔ ሰጪ ኮሚቴ ሆኗል እንዴ ማንም ሳያውቅ? በእርግጥ ምን አይነት ነገር አለ መሰለ፣ አንቀጽ የዲሲፕሊን ኮሚቴው የመተዳደሪያ ሕጎቹ ላይ አንቀጾቹ ውስጥ አንቀጽ 27 ምን ትላለች መሰለ? ይህ የዲሲፕሊን ኮሚቴ ቅጣትን ወይም ደግሞ ከጨዋታ መታገድን ተፈጻሚነት በተመለከተ ወይም ይሄ ከሜዳ መታገድ፣ መውጣት ወይም ሙሉ በሙሉ መሻር ወይም በከፊል መሻር። ለምሳሌ አንድ ተጫዋቾች ለ3 ጨዋታ ሊቀጣ ይችላል። 3ቱንም ጨዋታዎች መሻር፣ ቅጣቶች ማንሳት፣ አለበለዚያ ደግሞ አንዱን ጨዋታ እንጫወት 2ቱን መሻር፣ ነጥሎ በከፊል መሻር። እነዚህን በተመለከተ አንቀጽ 27 ይሄ የዲሲፕሊን ኮሚቴ መብት አለው ይላል። ዳንኤል የዲሲፕሊን ኮሚቴው አንቀጽ 27 ከዚህ በፊት ሲሰጡ ከጨዋታ ሜዳ ምንድነው ከጨዋታ የመታገድ ውሳኔዎችን ተፈጻሚነት በተመለከተ ሙሉ በሙሉ ሊሽር ወይም በከፊል ሊሽር ይችላል በማለት ያስቀምጣል። እናስ እንደዛማ ከሆነ ስለዚህ የዲሲፕሊን ኮሚቴው የሰራው ነገር በሕጉ መሰረት ነው ማለት ነው። ዳንኤል ስታየው እንዲያውም ይለዋል ስታነብ አንዳንድ ራሱ ክርስቲያኖ ሮናልዶ የፖርቱጋሉ ተጫዋች 3 ጨዋታዎች እንዳይጫወት ታግዶ ነበር ይልሃል። በቡድኑ የማጣሪያ ግጥሚያዎች ወቅት ማለት ነው፣ ፖላንድ ለዓለም ዋንጫ በምትሄድበት እና አሁን በመክፈቻው ላይ ክርስቲያኖ ሮናልዶ ሊሳተፍ አይችልም ነበረ ለፖላንድ። ይሄ ዲስፕሊን ኮሚቴው 2 ጨዋታዎችን ቅጣቶች አስተላለፈለት በሌላ ጊዜ ተፈጻሚ ይሆናል ብሎ ማለት ነው። ስለዚህ በዚህ መንገድ ስላነሳለት በቀጥታ የቡድኑ የመክፈቻ ግጥሚያ ወቅትም ሜዳ ላይ ገባ ማለት ነው። በእርግጥ በዚህ ጨዋታ ሂደት ውስጥ ተመሳሳይ ጥፋት ቢፈጽም አውቶማቲካሊ ያ የተሻረው ወይም ሌላ ጊዜ የተላለፈ ይፈጽምበታል ማለት ነው። እሱ ብቻ አይደለም፣ ብዙ ተጫዋቾችን በስም እየጠቀሱ እያቀረቡ ነው በዚህ አንቀጽ ተጠቃሚ የሆኑ። ይሁንና የቤልጂክ አሰልጣኝ እባካችሁ የፕራንክ ነው በሉኝ ብለዋል። ይህን ልቀበላቸው ቡድናቸው አሁን ይህን ግጥም ያደርጋልና ከዚህ ባለፈው ጨዋታ ላይ የተባረረ ተጫዋች እና የታገደ ተጫዋች ሜዳ ውስጥ ገብቶ ይጫወታል የምትሉኝን ነገር እባካችሁ ፕራንክ ነው በሉኝ። አንዳንዴ ህልም ነው በሉኝ ይባል የለ በጣም አንድ ግር ሲያስጨንቅም እንደዛ ብለዋል።
የቤልጅግ እግር ኳስ ፌዴሬሽን ሪሊ ቁጣውን ንዴቱን መቆጣጠር አልቻለም። በጠዋት ነበረ ይህን ጉዳይ ይግባኝ በማለት ለፊፋ ዲሲፕሊነሪ ኮሚቴ አቅርበው ነበረ። በዚህ የውሳኔ አሰጣጥ ሂደት ውስጥ ምንም ውክልና የለህም በሚል ዛሬ ምላሽ ሰጥቷል እና ያቀረባችሁት አቤቱታ ውድቅ ሆኗል የሚል ነው። በዚህ መሰረት እንግዲህ ዶናልድ ትራምፕ ጣልቃ በመግባት ይህንን ለሀገራቸው ብሔራዊ ቡድን አይን የሆነ ጥቁር አሜሪካዊ ተጫዋች ወደ ሜዳ እንዲገባና አሜሪካም ቤልጅየምን አሸንፋ ወደ ሩብ ፍጻሜ እንድታልፍ ያስችላል ያሉትን ቁልፍ ውሳኔ አስወስደዋል ማለት ነው ዳንኤል። ስለዚህ ዶናልድ ትራምፕ በእውነት እስካሁን ድረስ በዚህ ደረጃ የዓለም ዋንጫው ሲካሄድ ከዳር ሆነው ተመልካች መሆናቸው በየትኛውም አጋጣሚ በመታየት የእይታ ማዕከል እምብርት ወይም ምንድነው እግር ኳሱም እንደ ሌሎች ጉዳዮች በሳቸው ዙሪያ እንዲሽከረከር አለማድረጋቸው በእውነት በታላቅ አድናቆት ነበረ የታየው። አሁን ግን አልቻሉም ከዚህ በላይ መቀጠል። ማሊያቸውን ለብሰው ሜዳ ገብተዋል። በጣም እርግጠኛ የምሆንልህ የአሜሪካ ቡድን በጣም ደፋር፣ በጣም ጥሩ የሚጫወት፣ በጣም ጥሩ ተስፋ የነበረው ቡድን ነው። ነገር ግን በዛሬው የቤልጅግ ጨዋታ ላይ አብዛኛው የዓለም ክፍል ከዶናልድ ትራምፕ ጣልቃ ገብነት የተነሳ ልቡም ስሜቱም ከቤልጅግ ጋር እንደሚሆንና አሜሪካ ሜዳ ላይ እንድታለቅስ እንደሚጸልይ ዘገባዎች ያመለክታል። ዓለም ለምሳሌ አንድ ተጫዋች ምንም ስህተት ሳይሰራ ዳኛው በስህተት በቀይ ካርድ ከጨዋታው ቢያሰናብተው ተጠያቂ መሆን ያለበት ዳኛው ነው እንጂ ተጫዋቹ መልሶ ወደ ጨዋታ ሜዳ የሚገባበት አግባብ አለ ማለት ነው እንዴ? አዎ፣ አሁን ይሄ ዲሲፕሊን ኮሚቴው እነዚህ መብቶች አሉት። ተመሳሳይ እኮ ነው። በዳኛው ላይ የቀረበውን ነገር መርምሮ በዚህ የተነሳ የተጣለበት እገዳ አንድ ሰው ከአንድ ጨዋታ በቀይ ካርድ ሲወጣ አውቶማቲካሊ የሚቀጥለው ጨዋታ ላይ ይታገዳል። አንድ ጨዋታ ያልፈዋል ማለት ነው። ስለዚህ የዲሲፕሊን ኮሚቴው ግን የዳኛ ውሳኔ ትክክል አልነበረም ብሎ ካመነ እገዳውን ያነሳልታል ማለት ነው። አሁን ሌላ የሚያነሱት ተቺዎች ምንድን ነው? በዚህ አንቀጽ መሰረት ስታይ ናቹራሊ ሁሉ ነገር በህጉ መሰረት የተፈጸመ ነው። ችግሩ ምንድን ነው? በዓለም ዋንጫ ውድድር ላይ ግን በዋና የውድድሩ ጊዜ በአውሮፓ ዋንጫ ውድድር ላይም ቢሆን በአፍሪካ ዋንጫም ላይ እንዲህ አይነት ምሳሌዎች የሉም። በዓለም ዋንጫ ጨዋታ ላይ ቀደም ሲል አንድ ጥፋት ፈጽሞ ባለፈው ጨዋታ ላይ ጥፋት ፈጽሞ በቀይ ካርድ ተባሮ በሚቀጥለው ጨዋታ ላይ የገባ እንዲገባ ተደርጎ የተሻረለት የለም፣ ፕሬሲደንስ የለም። ስለዚህ በዚህ ላይ መሆኑ እንዴት አድርገ ነው ይሄንን ጨዋታ ለምሳሌ ዳኒ የአሜሪካ ቡድን እንበል ቤልጅግን አሸነፈ። አሁን ቤልጅግ ምንድን ነው የምታስበው? አየህ ቤልጅግ በዛ ጨዋታ ላይ አይን የሆነ የአሜሪካ ተጫዋች የታገደ ተጫዋች ገብቶን ያሸነፋል። እኔ እስከሚገባኝ ቡድኑ ሲያሳውቅ የአሜሪካ ቡድን አሁን ያንን ተጫዋች ተመልሶ ቢያስገባ 90 ደቂቃ ተጫውተው አሜሪካ 10-0 ብታሸነፍ፣ ነገር ግን ያ ተጫዋች በቀይ ካርድ የወጣና አንድ ጨዋታ የታገደ መሆኑ ግምት ውስጥ ገብቶ ይሄንን ጨዋታ ከህግ ውጭ ገብቶ እንዲጫወት ተደርጓል። ምሳሌ በሆነ መንገድ ፊፋ ያላወቀበት ቢሆን ጨዋታው በፎርፌ ለቤልጅግ ነው የሚሰጠው። ስለዚህ አሁን ቤልጅግ ይህ ተጫዋች ባለበት ብትሸነፍ እድሉ አንድ ስለተጠቀች ነው የምትቆጥረው። አንድ አትልም። ከዛ የባሰው ነገር ምንድን ሩብ ፍጻሜ ውስጥ ሲገባ ከአሜሪካ ጋር የሚጋጠም ቡድን ሁሉ ሊሆን የማይችል እዛ ጋር በተሰራው በፊፋ እና በዋይት ሃውስ መካከል በተሰራ ሴራ የወደቀና እድሉን ያጣ አድርጎ ነው የሚቆጥረው። አሜሪካ እስከቀጠለች ጊዜ ድረስ ይሄ ነገር ጉዳቱና ውዝግብነቱ እየጨመረ ነው ይመጣው። ለዚህ ነው በአሁኑ ሰዓት ብዙ የእግር ኳስ ምዕመናን በዓለም ዙሪያ በሚሊዮን የሚቆጠሩ ናቸው በየደብሩ በየመስጊዱ እየጸለዩ የሚገኙት። በዛሬው ጨዋታ
ቤልጂክ አሜሪካን እንድታሸንፍ ለማለት ነው። እና ዶናልድ ትራምፕም እንደው ምንዋቅበጠኝ እንዲሉ አስበዋል። ይሁንና ውጤቱን ከሜዳው የምንጠብቅ ይሆናል። ዶናልድ ትራምፕ ጣልቃ ገብነታቸው በውድድር ስፖርት ውስጥ ማለት በዓለም ዋንጫ ደረጃ በአፍሪካ ዋንጫም በለው በአውሮፓ ዋንጫ ደረጃ ተደርጎ የማያውቅ ባልሆነበት ሁኔታ በአንድ ተጫዋች ጨዋታ የተቀጣ የአሜሪካ አጥቂ ወደ ሜዳ እንዲገባ ከፊፋ ጋር ተሞዳምዷል የሚል ነው ያለው ውዝግብ። ዳንኤል ዓለም ፊፋ ይህን ተጫዋች ከእገዳ አነሳው ማለት ተጫዋቹ ስህተት እንዳልሰራ አረጋግጧል ማለት ነው። ስለዚህ ዳኛው ተጠያቂ ናቸው ማለት ነው። ፊፋ እስካሁን ውሳኔውን መገልበጡን የገለጸው ለምን ሊሽረው እንደቻለ ግን እስካሁን አላነበብኩም። ፊፋ የሰጠው ማብራሪያ ፊፋ የግድ ያንን ቅጣት ለመሻር ምክንያቶቼ እንደዚህ ናቸው ብሎ ማቅረብ አለበት። ምን ማለት መሰለ ዳንኤል፣ እግር ኳስ እንዴት ነው የሚባለው? ለምሳሌ በ86 የዓለም ዋንጫ ላይ ማራዶና እንግሊዞች ላይ በአንደኛውን ጎል በማኖ ነው ያገባው እና ያቺ አንደኛ ጎል በጣም መሰረታዊ ናት። ከዛ ነው እንግዲህ ሁለተኛውን ጎል ያገባው። ስለዚህ አሁን ይሄን ነገር አመልክተው ወይም እንግሊዝ አመልክታ ጨዋታው የሚቀየርበት ሁኔታ የለም። እንደዚህ ነው በቃ። በወቅቱ ሜዳ ላይ የነበረው ዳኛ ወይ አላየውም በየዋህነትና በስተት ያኔ እንደዚህ ቴሌቪዥን ማየት አይችልም ነበረ፣ ቫር ምንድነው፣ አለበለዚያ ደግሞ ተገዝቶ ሊሆን ይችላል። እና እንደዚህ አይነት ጉዳዮች የሚታዩት በኋላ ላይ ነው። በተመሳሳይ ሁኔታ ይሄ ተጫዋች አሁን ዳኛው በወቅቱ የሰጡት ውሳኔ ትክክል አይደለም በሚል ተመስርቶ ልዩነት አውጥቶ ዳኛውን ተጠያቂ አድርጎ የዲሲፕ እርምጃ የሚያስወስድባቸው ይሆን አይሆን የምናውቀው ነገር የለም። ዶናልድ ትራምፕ ግን ምናልባት ፊፋ የሚሄድበት መንገድ የሆነ ጀስቲፊኬሽን ይህን ተጫዋች ከሜዳ በመባረሩ ምክንያት የሚያጣውን እድል መልሶ እንዲያገኝና አሜሪካ የተሻለ የማሸነፍ እድል እንዲኖራት ይህን ተጫዋች ወደ ሜዳ ለመመለስ የሆነ ስኬፕ ጎት ያስፈልጋል። እና ደግሞ ለዚህ ምናልባት ከዶናልድ ትራምፕ ፍንጭ ካየን ዳኛውን እያዘጋጀቱ ይመስላል የጦስ ዶሮ ሊያደርጓቸው። ምክንያቱም ዶናልድ ትራምፕ ምን ብለው ዳኛውማ የሆነ ነገር አለ እኮ ልብ አድርጋችሁ የሆነ ነገር አለ እሱ ጋርማ የሆነ ችግር አለ። እስኪ እንደው ጋዜጠኞች ከጀርባው ህስ ያለ ነገሮችን ተመልከቱ፣ ማንነቱን፣ ታሪኩን ተመልከቱ ውስጥ የሆነ ነገርማ አለ ብለዋል። አናውቅም። ሌሊቱን ሲአይኤ እና ኤፍቢአይ በጣምራ በዳኛው ላይ አንዳንድ ስራዎች እንዲሰሩ የባክግራውንድ ፍተሻዎች እንዲያደርጉ ልከውም ሊሆን ይችላል። ለማንኛውም ዶናልድ ትራምፕ ከልጅነት እውቀት ፈለጉ አገኙ ነውና ህጉ ተጣመመ አልተጣመመ የአሜሪካ አጥቂዋን ይዛ ወደ ሜዳው ትገባለች። ቀሪው ታሪክ ነው የሚሆነው። ለአድማጮቻችን የቤልጅግና የአሜሪካን ጨዋታን ተከታትለን ይዘንላቸው እንቀርባለን። ዓለም ለሰጠን ትንታኔ በጣም አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር። አዲስ ዓመት አዲስ ነገር ከሌለው ምንን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት
ዕጣው የሚወጣ ሲሆን በዱካም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን። ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱካም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ